በአንድ የሰርግ ቀን የ8 ዓመት ሕፃን የያዘችው አበባ ተነጥቆ የቆሻሻ ቱቦ ሲወረወር በሙሽራው የተወለወለ ጫማ ላይ የንቀት ምራቅ ሲያርፍ የታሪኩ ፍጻሜ ይመስል ነበር። ማርጋሬት ዊትሞር 60 እንግዶች ፊት ቆማ ይህ ሰፈር የእናንተ መንደር አይደለም ብላ ስትጮህና የሰርጉ ድግስ በግርግር ስታፈራርስ ታላቁን ስህተት መፈጸሟን አላወቀችም ነበር። የሙሽራው ዲቮን ዊሊያምስ መንጋጋ ተቀጣጥሯል። አይኖቹ ግን አልተሸበሩም። በፀሐይ ብርሃን የሚንጸባረቀው የእጅ ጌጡ ላይ ያለው የከተማዋ ማህተም ዛሬ በሜፕል ሪጅ ድራይቭ ላይ የአንድን ዘረኛ ሴት ንቀት ብቻ ሳይሆን የአንድን ማህበረሰብ ታሪክ ለዘለቄታው የሚቀይር ሚስጥር ይዟል። ጥላቻ ፍትህን ሲቀሰቅስና ትዕቢት ለለውጥ መንገድ ሲከፍት የሚያሳይ ልብ አንጠልጣይ ታሪክ ለመስማት ዝግጁ ነዎት? ከየት ሆናችሁ ነው ይህንን ታሪክ የምትከታተሉት? አዲስ አበባ፣ ዋሽንግተን፣ ዱባይ ወይንስ ሌላ ቦታ? ያላችሁበትን ከተማ ኮሜንት ላይ ጻፉልን። በእናንተ ሰዓት ስንት ሰዓት ነው? የማርጋሬት ክፋት እንዴት ወደ ታላቅ የፍትህ ድል እንደተቀየረና የዲቮን እውነተኛ ማንነት ሲጋለጥ የሚፈጠረውን አስገራሚ ትዕይንት ለማየት አሁኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ማርጋሬት ዊትሞር የሙሽራዋን አበባ ከ8 ዓመቷ አበባ ያዥ አማራ እጅ ላይ ነጥቃ ወደ ፍሳሹ ቱቦ ውስጥ ወረወረችው። ፖሊስ ደውዬ ሁላችሁንም ከዚህ ሰፈር ከማባረሬ በፊት ይህንን የሰፈር ቆሻሻ ከመንገዴ ላይ ያስወግዱ ስትል ጮኸች። በደረቅ ንቀት ፊቱ ላይ እየተንቀባረረች ስትጮህ የምራቋ ጠብታ በዲቮን ዊሊያምስ የተወለወለ የሰርግ ጫማ ላይ አረፈ። ሙሽራው መንጋጋውን ነክሶ ባለበት ሲቆም አዲሷ ሚስቱ ዛራ የሰርግ ልብሷን ጨብጣ በድንጋጤ ትመለከት ነበር። 60 የሚሆኑ የሰርጉ እንግዶች ማርጋሬት የሻምፓኝ ጠረጴዛውን ስትረግጥና ውድ የሆኑ ብርጭቆዎች በሜፕል ሪጅ ድራይቭ መንገድ ላይ ሲፈራረሱ በድንጋጤ ይመለከቱ ነበር። ይህንን ሰፈር ወደ መንደር የምትቀይሩት መሰላችሁ ስትል ወደ ተዋበው የሰርግ ስነ ስርዓት ጣቷን ቀሰረች። እኔ እስካለው ድረስ አይሆንም። የማርጋሬት የሚንቀጠቀጡ ጣቶች ወደ ስልኳ አመሩ። 911 አሁኑ ነው 847 ሜፕል ሪጅ ድራይቭ ላይ ፖሊስ ያስፈልገኛል። የማርጋሬት ድምፅ ሆን ተብሎ በተፈበረከ የጭንቀት ስሜት ተሰነጠቀ። የምን አስቸኳይ አደጋ አጋጠመሽ እመቤቴ? የ911 ኦፕሬተሩ ረጋ ያለ ድምፅ ከማርጋሬት መቅበዝበዝ ጋር በእጅጉ ይቃረን ነበር። እዚህ ሰፊ የሆነ ህገወጥ ስብስብ አለ። የጩኸት ሙዚቃ፣ የአደባባይ ስካር፣ ምናልባትም የአደንዛዥ እጽ ዝውውር ሳይኖር አይቀርም። በዚህ ሰፈር የማይመጥኑ የከተማ ሰዎች ናቸው ስትል መለሰች። ያንን ግርማ ሞገስ ያለው የሰርግ ስነ ስርዓት በንቀት አይኖቿ እየተመለከተች በግቢዋ መግቢያ ላይ ወዲያ ወዲህ ትል ነበር። የ911 ኦፕሬተሩ ንግግሩን ገታ አድርጎ እመቤቴ የሁከቱን ሁኔታ ሊገልጹልኝ ይችላሉ ሲል ጠየቃት። አይ እኔ ለሰላምና ለጸጥታ ስል $8000 የንብረት ታክስ ከፍላለሁ። እነዚህ ሰዎች በእንዲህ ያለ ዝቅተኛ አከባበር የማህበረሰባችንን ደረጃ እያረከሱ ነው አለች። ዲቮን እጆቹን በግልጽ እያሳየና ሰላማዊ በሆነ መንገድ በዝግታ ተጠጋት። እመቤቴ ምናልባት ይህንን ጉዳይ በጎረቤትነት ስሜት ብንፈታው ሲል ጠየቃት። እሷ ግን ዞር ብላ እኔን ለማባበል እንዳትሞክር ስትል አፉን አዘጋጀው። ማርጋሬት በከሳሽነት ጣቷን እየቀሰረች በድንገት ዞረች። እናንተ ሰዎች እዚህ ምን ለማድረግ እየሞከራችሁ እንደሆነ በደንብ አውቃለሁ። ከ911 ጋር እየተነጋገረች እያለ ማርጋሬት ሴፍ ሄቨን ዊሎብሮክ የተባለውን የሰፈር መተግበሪያ ከፈተችው። ለ47 ተከታዮቿ የቀጥታ ስርጭት ስትጀምር ጣቶቿ በማያ ገጹ ላይ ይበሩ ነበረ። በሜፕል ሪጅ ላይ አስቸኳይ ሁኔታ ተፈጥሯል። ማህበረሰባችንን ከእነዚህ ሰዎች እየጠበቅን ነው ስትል አስተያየቶች ወዲያውኑ መታየት ጀመሩ። ወደ HOA ወይም ወደ ነዋሪዎች ማህበር ደውሉ፣ የንብረት ዋጋችን ሊወርድ ነው፣ ለዚህ እኮ ነው ወደ ዊሎብሮክ የገባ ነው የሚሉ ቃላት ሰፈሩ። በሌላ በኩል ደግሞ የዛራ እህት ልጅ የ16 ዓመቷ ዴስቲኒ ጆንሰን ጣፋጭ ምግቦች ከተቀመጡበት ጠረጴዛ ጀርባ ሆና በሚስጥር የራሷን የኢንስታግራም የቀጥታ ስርጭት ጀመረች። ይህቺ ካረን በአክስቴ ሰርግ ላይ ሙሉ በሙሉ ስታብዱላችሁ ማየት አለባችሁ። ተመልካቾች በዝግታ መግባት ጀመሩ። 23 45 73 ማርጋሬት ለተጨማሪ እርዳታ ስልክ ከመደወሏ ፍጥነት ይልቅ በታዳጊዎች የመረጃ መረብ በኩል ወሬው በፍጥነት በመሰራጨቱ የተመልካቹ ቁጥር በከፍተኛ ሁኔታ ጨመረ። የፖሊስ መላኪያ ሬዲዮ በማርጋሬት ስልክ ስፒከር በኩል ድምፅ አሰማ። ዩኒት 23 የቤት ውስጥ ሁከት ጥሪ 847 ሜፕል ሪጅ ድራይቭ የመረሻ ጊዜ 12 ደቂቃ። የማርጋሬት አይኖች በድል አድራጊነት በሩ። ሰማችሁት? እናንተ ሰዎች ይህን ህገወጥ ስብስብ ሰብስባችሁ ለመውጣት 12 ደቂቃ ብቻ ነው ያላችሁ። ዴቮን ከቶክሲዶ ጃኬት ውስጥ ወፍራም ፎልደር አወጣ። እመቤቴ እዚህ ያለው ነገር ሁሉ በሚመለከታቸው የማዘጋጃ ቤት ክፍሎች በኩል በትክክል ተፈቅዷል። ድምፁ የተረጋጋና በሙያዊ ስነ ምግባር የታጀበ ነበር። ማርጋሬት ወረቀቶቹን ነጥቃ በዝርክርክ ሁኔታ ትመለከት ጀመር። በማን ተፈቀደ? በከተማ መስተዳደር ውስጥ ባለው የአክስት ልጅ
ወረቀቶቹን በንቀት እያወዛወዘች እኔ እስከማውቀው ድረስ እነዚህ የውሸት ሊሆኑ ይችላሉ አለች። አጠገብ ቤት የሚኖሩት አዛውንቷ ወይዘሮ ሲንክሌር በመስኮታቸው በኩል እየቀረጹ በረንዳቸው ላይ ወጥተው ራሳቸውን ይነቀንቁ ነበር። በመንገዱ ማዶ ያሉ የቤት ደውል ካሜራዎች እያንዳንዱን እንቅስቃሴ በጠራ የ4K ጥራት ቀርጸውታል። አሁን 3 የተለያዩ የቀጥታ ስርጭቶች ግጭቱን እያደገ ላለው ተመልካች ያስተላልፋሉ። ግሪን ካርዳችሁ የታለ? ማርጋሬት በሙያዊ ክብር የታጀበ የምግብ አገልግሎት እየሰጡ ባሉት አስተናጋጆች ላይ ጮኸች። ለክሴ ሁሉንም ነገር በሰነድ እያስቀመጥኩ ነው። የዲቮን ሚዜ የሆነውና ሰማያዊ ወታደራዊ ልብስ የለበሰው ረጅሙ ሰው በትንሹ ወደፊት ወጣ። የካፕቴን ጄሮም ዋሽንግተን መገኘት ወዲያውኑ ክብርን ቢያዝም ማርጋሬት ግን በጩኸቷ ላይ ከማተኩሯ የተነሳ ወታደራዊ ግርማውን አላስተዋለችም። እመቤቴ፣ ዴቮን በድጋሚ ሞከረ። እዚህ ለ3 ዓመታት ኖረናል። እንዲያውም ከዚህ በፊት ተገናኝተን የት እንደምትኖር ግድ የለኝም። የማርጋሬት ድምፅ ከፍተኛ ደረጃ ላይ ከመድረሱ የተነሳ በርካታ ልጆች ጆሮአቸውን እንዲይዙ አደረገ። ይህ የእኛ ሰፈር ነው። እኛ የምንከተለው መመዘኛ አለን። ድጋሚ ስልኳን አንስታ በሰፈሩ የቡድኑ የውይይት ገጽ ላይ በጥቁረት መተየብ ጀመረች። በሜፕል ሪጅ ላይ አስቸኳይ ሁኔታ ተፈጥሯል። ሁሉም ነዋሪዎች ይህንን ትርምስ እንዲመሰክሩ እፈልጋለሁ። በጥቂት ደቂቃዎች ውስጥ 3 ጎረቤቶች ከቤታቸው ወጡ። ወይዘሮ ፓተርሰን የነዋሪዎች ማህበር የጥሰት ቅጾችን የያዘ ፎልደር ይዘዋል። አቶ ኮዝሎቭ ደግሞ የድምፅ መጠን መለኪያ መተግበሪያውን በከፈተ ስልካቸው ጩኸቱን ይለካሉ። በመንገዱ ማዶ ያሉት ታዳጊዎች #ዊሎብሮክ ዌዲንግ በሚል ሃሽታግ ወደ ቲክቶክ ተሻገሩ። ይህንን ወረራ ተመልከቱ። ማርጋሬት ወደ ሰርጉ ስነ ስርዓት በእጇ እየጠቆመች ተንቀባረረች። የተዘጉ መንገዶች፣ ከፍተኛ ጩኸት፣ የአደባባይ ስካር። ለወላጆቻችሁ ንገሯቸው፣ ይህ ሰፈር የድሆች መንደር አይደለም። የዲቮን የወንድም ልጅ የ8 ዓመቱ ማርከስ የጎረቤቱን ጃኬት ሳብ አደረገው። አጎቴ ዲ፣ ያቺ ሴትዮ ለምንድን ነው ቤተሰባችን ላይ እንዲህ የምትቆጣው? ዲቮን ተንበረከከ። ድምፁም የለሰለሰ ነበረ። አንዳንዴ ሰዎች አንድን ማህበረሰብ ጠንካራ የሚያደርገው ምን እንደሆነ ግራ ይገባቸዋል። ትልቁ ልጅ ማርጋሬት ሰምታ ፈነዳች። ያንን ልጅ በሰለባነት ስነ ልቦና እንዳታጥበው። ይሄ ስለ ንብረት ዋጋና ስለ ማህበረሰብ መመዘኛዎች ነው። የቀጥታ ስርጭቱ አስተያየቶች እየተባዙ ነበር። የዴስቲኒ ኢንስታግራም 156 ተመልካቾች፣ የቲክቶክ ታዳጊው 89 ተመልካቾች ቁጥራቸው በፍጥነት እየጨመረ ነው። በሰፈሩ መተግበሪያ ላይ ደግሞ 23 ሰዎች በንትርክ ላይ ናቸው። ለባሬ ለሃልወርድ እየደወልኩ ነው ስትል ማርጋሬት በከፍተኛ ድምፅ አወጀች። እሱ ጠበቃ ነው። በህጋዊ እርምጃ ይህንን ለዘለቄታው እናስቆመዋለን። የዴቮን አያት የ78 ዓመቷ ኤቭሊን ዊሊያምስ በምርኩዛቸው ቀስ እያሉ ተጠጉ። በልብሳቸው ላይ አንዲት ትንሽ ፒን ተለጥፋለች። የዊሎብሩክ ከተማ ምክር ቤት ከ1987 እስከ 2012 ያገለገሉ የምትል። አብዛኛው አሁን ያለው ነዋሪ ሳይወለድ በፊት እሳቸው ይህንን ማህበረሰብ ያገለገሉ ነበር። ወጣቷ ሴት የኤቭሊን ድምፅ የ10 ዓመታት ስልጣን የተሸከመ ነበር። ዊሎብሩክ ውስጥ ለ40 ዓመታት ኖሬያለሁ። ጎረቤቶች እንዲህ ነው ሊያያዙ የሚገባው። ማርጋሬት አዛውንቷን ትኩር ብላ እንኳን አላየቻቸውም። እመቤቴ፣ በሙሉ አክብሮት ሰፈራችን ምን እየሆነ እንደሆነ አልተረዳሽም። እነዚህ ሰዎች እኔ በደንብ ተረድቻለሁ። ኤቭሊን በዝግታ ንግግሯን አቋረጠቻት። ጥያቄው አንቺ ተረድተሻል ወይ የሚለው ነው። ዴቮን ሰዓቱን አየ። ከቀኑ 10 ሰዓት ከ2 ደቂቃ ይላል። ስነ ስርዓቱ 10 ሰዓት ከ15 መጀመር ነበረበት። ሙሽራዋ ዛራ ከሚዜዎቿ ጋር ቆማ ልዩ ቀኗ በዙሪያዋ ሲፈራርደስ ላለመረበሽ ትሞክራለች። ፖሊስ እየመጣ ነው። ማርጋሬት አሁን 200 ለደረሱት የቀጥታ ስርጭት ተመልካቾቿ አበሰረች። በመጨረሻ አንድ ሰው ለማህበረሰባችን ስርዓትን ይመልሳል። የሳይረን ድምፅ ከሩቅ ተሰማ። ዴቮን ድጋሚ የእጅ ጌጡን ነካ አደረገ። ትንሿ የከተማዋ ማህተም እንደ አንድ ድብቅ የተስፋ ቃል የከሰዓት በኋላውን ብርሃን ታንጸባርቃለች። ፊቱ እንደረጋ ቢሆንም አቋሙ ላይ ግን የሆነ ለውጥ ታየ። እየተንደረደረ የመጣው ማዕበል ካልተጠበቀ ኃይል ጋር ሊጋጭ ጥቂት ቀረው። ከቀኑ 10 ሰዓት ከ5 ላይ 2 የፓትሮል መኪናዎች ጥጋጥጉን ታጥፈው መጡ። የእነሱ መገኘት ወዲያውኑ በሜፕል ሪጅ ድራይቭ ላይ የነበረውን ስሜት ቀየረው። ኦፊሰር ማርቲኔዝ እና ሮድሪጌዝ በልምድ የታጀበ ጥንቃቄ አካባቢውን እየቃኙ ከመኪናቸው ወረዱ። ማርጋሬት ድል እንደቀና ሴት ስልኳን እያወዛወዘች ወደ እነሱ ሮጠች። ኦፊሰሮች፣ ፈጣሪ ይመስገን መጣችሁ። እነዚህ ሰዎች ለሰዓታት ሰፈራችንን ሲያውኩት ነበር አለች።
ድምጿ ሆን ተብሎ በተፈበረከ የጭንቀት ስሜት ከፍ ብሎ ይሰማ ነበር። የድምፅ ብክለት፣ የተዘጉ መንገዶች፣ የህዝብ ሰላም ማወክ ሙሉ ትርኢት ነው እዚህ ያለው። የ20 ዓመት የሥራ ልምድ ያለው ኦፊሰር ማርቲኔዝ ያንን ውብ የሰርግ ዝግጅት ግራ በመጋባት ተመለከተ። ነጭ ጨርቆች፣ የሰለጠኑ ምግብ አስተላላፊዎች፣ ከበስተጀርባ በዝግታ የሚሰማ የሙዚቃ ድምፅ፣ የክሪስታል ብርጭቆዎች የከሰዓት በኋላውን ፀሐይ ያንጸባርቃሉ። ማርጋሬት ከገለጸችው ትርምስ ጋር የሚመሳሰል ምንም ነገር አልነበረም። እመቤቴ፣ ይህ እኮ የግል የሰርግ ሥነ ሥርዓት ነው የሚመስለው ሲል ሮድሪጌዝ በረጋ ድምፅ ተናገረ። በተለይ ሁከቱ ምንድን ነው? ማርጋሬት 312 ለደረሱት የቀጥታ ስርጭት ተመልካቾቿ ስልኳን ወደፊት ቀስራ አሳየች። ይህንን ወረራ ተመልከቱ። ሰላማዊ የመኖሪያ መንደራችንን ወደሆነ አይነት የጎዳና ላይ ግብዣ ቀይረውታል። ከበስተጀርባዋ ያለው የማህበራዊ ሚዲያ ማዕበል እየጠነከረ ሄደ። የዴስቲኒ የኢንስታግራም ስርጭት 847 ተመልካቾች ላይ የደረሰ ሲሆን አስተያየቶችም ማያ ገጹን አጥለቅልቀውታል። ይቺ ካረን አብዳለች፣ አንድ ሰው ይችን ሴት ይርዳት፣ ለሙሽሮቹ አዘንኩላቸው፣ ይሄ ቪዲዮ ዓለምን ሊያዳርስ ነው የሚሉ ነበሩ። በመንገዱ ማዶ ያለው ታዳጊም ማርጋሬት ከፖሊሶች ጋር የምታደርገውን ንግግር በተለያዩ አቅጣጫዎች እየቀረጸ ነበረ። ሃሽታግ ዊሎብሩክ ዌዲንግ የሚለው ሃሽታግ በአካባቢው ከፍተኛ ሁኔታ መሰራጨት ጀመረ። በሰፈሩ ያሉት የቤት ደውል ካሜራዎችም ምስሉን በራስ ስር ወደ ኢንተርኔት ማከማቻቸው ወደ ክላውድ ይልኩ ነበረ። የከተማውን ደንብ ስለጣሱ እንዲታሰሩ ፈልጋለሁ ስትል ማርጋሬት የታተሙ የነዋሪዎች ማህበር መመሪያዎችን አወጣች። አንቀጽ 12.4 ያለ ቅድመ ማስታወቂያ ከፍተኛ ስብሰባ ማድረግን በግልጽ ይከለክላል። ዲቮን እጆቹን በግልጽ እያሳየና ሰላማዊ በሆነ መንገድ ወደ ኦፊሰሮቹ ቀረበ። ኦፊሰሮች፣ ለተፈጠረው ግራ መጋባት ይቅርታ ጠይቃለሁ። እዚህ ያለው ነገር ሁሉ በከተማው አስተዳደር በኩል በትክክል ተፈቅዷል በማለት የያዘውን ወፍራም ሰነድ አመለከተ። በማን ተፈቀደ? ማርጋሬት ወረቀቶቹን ለመንጠቅ እየሞከረች ጮኸች። በከተማ መስተዳደር ባለው ጓደኛ? እነዚህ ሰነዶች የተቀጠፉ ሊሆኑ ይችላሉ። የኦፊሰር ሮድሪጌዝ ሬዲዮ ድምፅ አሰማ። ወደ ጎን ገለል ብሎ በትከሻው ላይ ባለው ማይክሮፎኑ በዝግታ ተነጋገረ። ማርጋሬት ንግግሩን ባትሰማውም ወደ ዲቮን ሲመለከት በአክብሮት የታጀበ የሰውነት እንቅስቃሴ ማሳየቱን አስተዋለች። እመቤቴ፣ ማርቲኔዝ ወደ ማርጋሬት ዞሮ ማንኛውንም እርምጃ ከመውሰዳችን በፊት ፈቃዶቹንና የድምፅ መጠኑን ማረጋገጥ አለብን አላት። ማረጋገጥ? የማርጋሬት ድምፅ ከፍተኛ ጫፍ ላይ ደረሰ። እኔ የዚህ ማህበረሰብ ታክስ ከፋይ ነዋሪ ነኝ። የእኔ ቃል ብቻ በቂ መሆን ነበረበት። ሰርግ ላይ ያሉት እንግዶች በፍርሃት ተሰባስበዋል። አዛውንት ዘመዶች ወንበሮቹን ተደግፈው ቆመዋል። የስኳር ታማሚ የሆነችው የዲቮን እናት በጭንቀት እጆቿ እየተንቀጠቀጡ የስኳር መጠኗን ትለካለች። ልጆችም በአዋቂዎች ግጭት ግራ ተጋብተው ወላጆቻቸውን ተጠግተዋል። ወይዘሮ ፓተርሰንም የጥሰት ቅጾችን ይዛ ከ3 ቤት ወዲያ ብቅ አለች። ማርጋሬት ትክክል ናት። የንብረት ዋጋችንን መጠበቅ አለብን። ወይዘሮ ፓተርሰን ያዩትን ጥሰቶች በሙሉ መመዝገብ ጀመሩ። ያለ ፈቃድ መኪና ማቆም፣ ከልክ ያለፈ ጌጣጌጥ፣ የእሳት አደጋ መከላከያ ደንብ ጥሰት ሊሆኑ የሚችሉ ነገሮች። አቶ ኮዝሎቭን በስልካቸው የድምፅ መጠን እየለኩ ብቅ አሉ። አሁን ያለው የድምፅ መጠን 58 ዴሲባል ነው ሲሉ አወጁ። የከተማው ደንብ ቅዳሜና እሁድ እስከ ምሽቱ 4 ሰዓት ድረስ እስከ 75 ዴሲባል ይፈቅዳል። ማርጋሬት መረጃውን ችላ አለችው። የሰፈራችን ባህሪ ጥቃት እየደረሰበት ባለበት ሁኔታ ቁጥሮች ትርጉም የላቸውም አለች። ስልኳ በማያቋርጥ ማሳሰቢያ ይርገበገብ ነበረ። በሰፈር መተግበሪያ ላይ የለጠፈችው ጽሑፍ በ10 ደቂቃ ውስጥ 127 ምላሾችን አግኝቷል። አንዳንዶች አቋሟን ቢደግፉም ሌሎች ግን ጠንካራ ቃላቶቿን ተጠራጥረዋል። ማርጋሬት፣ ይህ ትንሽ የበዛ ይመስላል። ሰዎች እንዲያከብሩ ብንተዋቸው ይሻላል። ዘረኝነትሽ እየታየ ነው የኔ መቤት የሚሉ አስተያየቶች ነበሩ። ማርጋሬት መጥፎ አስተያየቶቹን በፍጥነት እየሰረዘች አሁን 1 2 3 4 ለደረሱትና ለሚጨምሩት ተመልካቾቿ ከፖሊስ ጋር የምታደርገውን ንግግር በቀጥታ ማስተላለፏን ቀጠለች። ኦፊሰሮች፣ ሁሉም ነገር መዝግብ ያለው ስትል ለተመልካቾቿ እንዲሰማ በከፍተኛ ድምፅ ተናገረች። የድምፅ መጠን፣ የትራፊክ ጥሰት፣ አጠራጣሪ ባህሪ፣ ይህ ንብረታችንን ከተወሰኑ ክፉ ነገሮች ስለመጠበቅ ነው አለች። ካፕቴን ዋሽንግተን በዚያ ባማረው ሰማያዊ ወታደራዊ ልብሱ በዝግታ ተጠጋ። የወታደራዊ ግርማውና በልብሱ ላይ ያሉት ሜዳሊያዎች ከፖሊሶቹ ዘንድ ወዲያውኑ አክብሮትን ቢያተርፉም ማርጋሬት ግን በዙሪያዋ ስላለው የክብር ተዋረድ ምንም ግድ አልነበራትም። ብዙ ጎረቤቶች ከቤታቸው ወጡ።
ስልኮቻቸውም ከተለያዩ አቅጣጫዎች እየቀረጹ ነበር። አዛውንቷ ወይዘሮ ሲንክሌር በመስኮታቸው በኩል እየቀረጹ ራሳቸውን በመነቅነቅ ይቃወሙ ነበር። ይህም በሰርጉ ሳይሆን በማርጋሬት ባህሪ ነው። ኦፊሰር ሮድሪገዝ የራሱን ይፋዊ የድምፅ መለኪያ አረጋገጠ። 62 ዴሲቤል። ለከሰዓት በኋላ ስብስቦች ከተፈቀደው የከተማዋ ገደብ በታች ነው ሲል በሙያዊ ብቃት ገለጸ። የተፈቀደ ገደብ? የማርጋሬት ፊት ወደ ደማቅ ቀይ ተቀየረ። ከመቼ ጀምሮ ነው እነዚህ ሰዎች በሰፈራችን ውስጥ ምን ህጋዊ እንደሆነ የሚወስኑት? ድንገተኛ የሆነ የድንጋጤ ትንፋሽ በሰዎቹ መካከል ተሰማ። ደጋፊዎቿ እንኳን በግልጽ የታየውን የዘረኝነት ቃል ተረድተዋል። በቀጥታ ስርጭቱ ላይ ያሉት አስተያየቶች በቁጣ ፈነዱ። አሁን እኔ ያሰብኩትን ነው ያለችው። ለማስረጃነት ፎቶ አነሱት። ይህ እኮ 2024 እንጂ 1954 አይደለም። አንድ ሰው ይችን ሴት ያስቁማት የሚሉ ነበሩ። የዲቮን መንጋጋ በንዴት ተገታተረ። አጎቱ ሬቨረንድ ዊሊያምስ ማረጋጊያ እጁን በትከሻው ላይ አሳረፈ። ቤተሰቡ ከዚህ የከፋ መከራ አሳልፏል። ነገር ግን በሰርጋቸው ቀን በሚወዷቸው ሰዎች ተከበው ሳለ ይህ ህመም ይበልጥ ጠለቅ ብሎ ተሰማቸው። በሰፈሩ ካለው የሰው ብዛት የተነሳ እንጂ ከውከት ጥሪ አይደለም። 2 ተጨማሪ የፓትሮል መኪናዎች ደረሱ። ሳጀንት ቶምሰን በልምድ የታጀበ እይታውን ወደ አካባቢው እየቃኘ ከመኪናው ወረደ። አሁን 4 ፖሊሶች ሁኔታውን ከበውታል። ምንድነው የተፈጠረው ሲል ቶምሰን ኦፊሰሮቹን በዝግታ ጠየቀ። ሮድሪገዝ ወደ ዴቮን በድጋሚ እያየ አመነታ። የድምፅ ቅሬታ ነው፣ ነገር ግን ሁሉንም ነገር በትክክል የተፈቀደና ከህጉ ገደብ በታች ነው ሲል መለሰ። ማርጋሬት ሰምታ ፈነዳች። ከገደብ በታች ይህን ትርምስ ተመልከቱ። የአደንዛዥ እጽ ዝውውር፣ የቡድን ጋንግ ምልክቶች፣ ምናልባትም የኢሚግሬሽን ህግ ጥሰቶች አሉ። ከሳሽ ቃላቶቿ እንደ ጥይት ይረግፉ ነበር። ያንዳንዱ ቃል ከቀደመው ይልቅ የከፋ ነበር። ዲቮን እንደ ድንጋይ ጸጥ ብሎ ቆሟል። ነገር ግን እጆቹን በዝግታ ሲጨብጥ የሰርግ ቀለበቱ በፀሐይ ብርሃን ይንጸባረቅ ነበር። በማህበራዊ ሚዲያ በሰፈረው ወሬ የተሳበው የቻናል 7 ዜና ቫን ጥጋጥጉን ታጥፎ መጣ። ዘጋቢዋ ሳራ ኪም ከካሜራዋ ባለሙያዎቹ ጋር ዘላ ወረደች። በደቂቃዎች ውስጥ ሌሎች 2 የዜና ቫኖች ተከተሉ። የማርጋሬት አይኖች በድል ስሜት በሩ። በመጨረሻ በሰፈራችን ላይ እየደረሰ ስላለው ነገር እውነቱን የሚናገሩ እውነተኛ ጋዜጠኞች መጡ ስትል ጸጉሯን እያስተካከለችና ውድ ልብሶቿን እያመቻቸች ወደ ካሜራዎቹ ሮጠች። ይህ ዊሎ ብሮክን ከወረራ የምታድንበት ታላቅ ጊዜዋ እንደሆነ ታምኖባታል። እመቤቴ ሳራ ኪም ነኝ ከቻናል 7 ዜና። ሁኔታውን ሊገልጹልን ይችላሉ? እነዚህ ሰዎች ወደ ማህበረሰባችን ገብተው የፈለጉትን ማድረግ እንደሚችሉ ያስባሉ። ማርጋሬት ወደ ሰርግ ተጋባዦቹ እጇን እያወዛወዘች ንግግሯን ቀጠለች። ከፍተኛ ጩኸት፣ የትራፊክ መዘጋት፣ ለማህበረሰባችን መመዘኛ ግዴለሽ መሆን። እኛ ለሰላምና ለጸጥታ ከፍተኛ ታክስ እንከፍላለን። ማርጋሬት የምትናገረው እያንዳንዱ ቃል በካሜራ ሲቀረጽ ተመልካቾች በተለያዩ ገጾች ከ1500 በላይ ደርሰዋል። የዊሎ ብሩክ ጎረቤቶችም ድምጿን እያወቁ መጡ። 3 ታዳጊዎችም የራሳቸውን የቀጥታ ስርጭት በመክፈት ሁኔታውን ከተለያዩ አቅጣጫዎች መቅዳት ጀመሩ። የሰፈሩ የፌስቡክ ግሩፕም በተለያዩ መረጃዎችና ንትርኮች ፈነዳ። ዲቮን ይህን የሚዲያ ትርኢት በጥሞና ይመለከት ነበረ። ውድ ሰዓቱን አየ። 10 ሰዓት ከ12 ደቂቃ። ለሥነ ሥርዓቱ 3 ደቂቃዎች ብቻ ቀርተዋል። ሙሽራዋ ዛራ እንባዋ እንዳይፈስ ትታገላለች። ያ ያቀደችው ድንቅ ቀን ወደ ቅዠት ተቀይሮባታል። ኦፊሰሮች፣ አለ ዲቮን በረጋ ድምፅ፣ ባለቤቴ ረጅም ጊዜ ጠብቃለች። ሰርጋችንን መቀጠል እንችላለን? መቀጠል? ማርጋሬት ዞር ብላ ከሰርጉ መድረክ ፊት ለፊት ቆመች። መቀጠል? ይህ ህገወጥ ስብስብ ሳይበተን የትም አትሄዱም ስትል እጆቿን አጣጥፋ በድፍረት ቆመች። ከበስተጀርባዋ የሙዚቃ ቡድኑ በዝግታ መጫወቱን ቀጥሏል። ይህም በውቡ ሙዚቃና እየበረታ በሄደው ግጭት መካከል እንግዳ የሆነ ልዩነት ፈጥሮ ነበረ። እመቤቴ ወደ ጎን ገለል ማለት አለብሽ ሲል ኦፊሰር ማርቲኔዝ አስጠነቀቃት። ህጋዊ ፍቃድ ያለውን ዝግጅት እያወቅሽ ነው፣ ታስተጓጓያለሽ። እኔ ማህበረሰቤን እየጠበቅኩ ነው ስትል ማርጋሬት ለካሜራዎቹ ጮኸች። አንድ ሰው ለዚህ ወረራ መቆም አለበት። ያ ወረራ የሚለው ቃል እንደ መርዝ ጋዝ በአየር ላይ ተሰራጨ። ማህበራዊ ሚዲያ በምስልና በቪዲዮ ክሊፖች ተጥለቀለቀ። #ዊሎብሩክ ካረን የሚለው ሃሽታግ ከሰርጉ ሃሽታግ ጋር በከፍተኛ ሁኔታ መታየት ጀመረ። ዴቮን በዝግታ ወደፊት ቀረበ። እጁን ወደ ጃኬቱ ኪስ ሰደደ። ጣቶቹ ትንሽ ነገር ግን ትልቅ ትርጉም ያለውን ነገር አገኙ። የእውነት መገለጫ ሰዓት እንደ ነጎድጓድ እየቀረበ ነበር። እመቤቴ
ድምፁ ሁሉም ሰው ንግግሩን እንዲያቆም የሚያደርግ የተረጋጋ ስልጣን ነበረው። እዚህ ጋር መሰረታዊ የሆነ አለመግባባት ያለ ይመስለኛል። ዴቮን የቶክሲዶ ጃኬቱን በዝግታ አወለቀ። ይህም በልብሱ አንገት ላይ በጥጥ የተጠለፈውን የከተማዋን ማህተም አጋለጠው። እያንዳንዱ እንቅስቃሴ ሆን ተብሎ የተመጠነ የታሰበበትና የአመራር ግርማ ሞገስ የተላበሰ ነበር። ከጃኬቱ የውስጥ ኪስ ውስጥ የቆዳ የኪስ ቦርሳ አውጥቶ ይፋዊ መታወቂያ ካርዱን መዘዘ። ከዚያም ትዕዛዝ ወደ ለመደ ሰው ለስላሳ በራስ መተማመን ወደ ኦፊሰር ሮድሪጌዝ ተጠጋ። እንደምን ዋላችሁ ኦፊሰሮች አለ ዴቮን መታወቂያውን በልምድ የታጀበ ስልጣን እየዘረጋ። ሮድሪጌዝ መታወቂያውን እንዳየ አቋሙ ወዲያውኑ ተቀየረ። ጀርባው ቀጥ አለ። ትከሻው ተገጣጠመና ወታደራዊ በሆነ ጥንቃቄ ወደ ኋላ ፈገፈገ። እንደምን ዋሉ ክብርነቱ አለ ሮድሪጌዝ። ድምፁ በድንገት ጸጥ ባለው ሕዝብ መካከል በግልጽ ተሰማ። እነዚህ ቃላት ማርጋሬትን እንደ ከባድ ቡጢ አፍረከረኳት። በቀጥታ ስርጭቱ በላይቭ ስትሪም የሚከታተሏት 1847 ተመልካቾች በግርም ተፈነዱ። ቆይ ምን አለ? ክብርነቱ ከንቲባው ናቸው እንዴ? አምላኬ ሆይ! ካረን በከንቲባው ላይ ፖሊስ ጠራች። አለቀላት። ሁሉንም ነገር ፎቶ አንሱት። የማርጋሬት ስልክ ከሚንቀጠቀጡ እጆቿ ሊያመልጣት ምንም አልቀረውም። ክብርነቱ ምን ማለት ነው? ምን እየሆነ ነው? ስትል ደነገጠች። ኦፊሰር ማርቲኔዝ የባልደረባውን ፈለግ በመከተል በክብር ቆመ። ጌታዬ፣ ለተፈጠረው መስተጓጎል ይቅርታ እንጠይቃለን። ለቀረበልን የጩኸት ቅሬታ ምላሽ ለመስጠት ነበር የመጣ ነው። የዲቮን ድምፅ እንደተረጋጋና ሙያዊ እንደሆነ ቀጠለ። ይቅርታ አያስፈልግም ኦፊሰሮች፣ እናንተ ስራችሁን ነው እየሰራችሁ ያላችሁት። ወደ ማርጋሬት እያመለከተም ወይዘሮ ዊትሞር ያሳሰባትን ነገር ለሚመለከታቸው ባለስልጣናት በማሳወቅ ዜጋዊ ግዴታዋን እየተወጣች ነበር አለ። ወይዘሮ ዊትሞር? ማርጋሬት ዓለሟ ሲዞርባት ተንተባተበች። ስሜን እንዴት አወቁ? ማንን እወት? እመቤቴ ሲል ዴቮን በረጋ ድምፅ መለሰላት። እኔ ዲቮን ዊሊያምስ የዊሎብሩክ ከንቲባ ነኝ። እንዲያውም የጩኸት ደንቦችንና የማዘጋጃ ቤት የመሬት ማስዋቢያ ውሎችን በተመለከተ በከተማው ምክር ቤት ስብሰባዎች ላይ ስትናገሪ 2 ጊዜ ተገናኝተናል። ይህ መገለጥ በማህበራዊ ሚዲያ ላይ እንደ ዲጂታል ኑክሌር ቦምብ ፈነዳ። የዴስቲኒ የኢንስታግራም ተከታዮች ቁጥር 3000 አለፈ። የቲክቶክ ስልተ ቀመርም ወይም አልጎሪዝም ወሬውን በማቀጣጠል #ሜር ዌዲንግ የሚለው ሃሽታግ በአገር አቀፍ ደረጃ እንዲታወቅ አደረገው። ከንቲባው በዘረኛ ጎረቤት ሰርጋቸው ተረበሸ። ይህ የታሪክ መገለባበጥ ፊልም ሊወጣው ይገባል የሚሉ አስተያየቶች በየገጹ ሞሉ። ማርጋሬት በውድ ጫማዎቿ መሬቱን እየረገጠች ወደ ኋላ ፈገፈገች። ከንቲባ ግን እርሶ የሚኖሩት ይሄ ሊሆን አይችልም። እመቤቴ 845 ሜፕል ሪጅ ድራይቭ ላይ ለ3 ዓመታት ኖሬያለሁ። ዴቮን በትዕግስት ቀጠለ። ከቤትሽ 2 ቤት ዝቅ ብሎ ያለው ሰማያዊ መስኮት ያለው ቤት የኔ ነው። በፖስታ ሳጥኑ አካባቢ እኮ ብዙ ጊዜ ሰላምታ ተለዋውጠናል። የማርጋሬት አእምሮ ባለፉት 3 ዓመታት ያደረጓቸውን ግንኙነቶች በፍጥነት መለሰ። ሁልጊዜ እጇን የምታውለበልብለት ጨዋ ጎረቤት፣ የዳሌ ቀዶ ጥገና ባደረገች ጊዜ ሸቀጣ ሸቀጥ እንድትሸከም የረዳት ሰው፣ ለቤተ ክርስቲያኗ የገቢ ማሰባሰቢያ ምስጢራዊ ልገሳ ያደረገው ሰው፣ ሁሉም እሱ ነበር። የዜና ቡድኑም ወዲያውኑ አቅጣጫውን ቀየረ። ዘጋቢዋ ሳራ ኪም ወደፊት በመጋፋት ከንቲባ ዊሊያምስ፣ ይህ የእርሶ የሰርግ ስነ ስርዓት መሆኑን ፈጽሞ አላወቅንም ነበር አለች። እንደምን ዋልሽ ሳራ? ዴቮን በአክብሮት መለሰ። አዎ ዛሬ የሰርጌ ቀን ነው። እኔና ባለቤቴ ዛራ በሰፈራችን ጸጥ ያለ አከባበር እንዲኖረን ተስፋ አድርገን ነበር። የማርጋሬት ስልክ ከባሏ ከሃሮልድ ከእናቷና ከቢዝነስ መስመሯ በሚመጡ ስልኮች ይንቀጠቀጥ ጀመር። የእሷ የክብር መውደቅ በሁሉም ማህበራዊ ገጾች ላይ በአንድ ጊዜ ተሰራጨ። ይህ የሆነ ስህተት መሆን አለበት ስትል በሹክሹክታ ተናገረች። ነገር ግን ድምጿ በቀጥታ ስርጭቶቹ ላይ በግልጽ ይሰማ ነበር። እርስዎ ከንቲባ ሊሆኑ አይችሉም። እርስዎ ዝም ብዬ ምንድን ነኝ? ወይዘሮ ዊትሞር? የዲቮን ጥያቄ በ17 የተለያዩ ካሜራዎች እንደ ተግዳሮት በአየር ላይ ተንጠልጥሎ ቀረ። በሺዎች የሚቆጠሩ ተመልካቾች የማርጋሬትን ፊት በትኩረት በሚመለከቱበት ሰዓት አስቸጋሪ ዝምታ ሰፈነ። የእሷ ዘረኛ ግምቶች ከማይካደው እውነታ ጋር ተጋጅተው የአእምሮ መረበሽ ፈጠሩባት። ካፕቴን ዋሽንግተን ወታደራዊ ኮፍያውን አውልቆ ወደፊት ቀረበ። የከንቲባውን ማንነት ማረጋገጥ እችላለሁ። እኔ ካፕቴን ጄሮም ዋሽንግተን የፖሊስ መምሪያ አባልና የሙሽራው ሚዜ ነኝ። ሳጀንት ቶምሰንም በአክብሮት ቀረበ። ጌታዬ፣ ይህንን ሁኔታ በአግባቡ እንይዛለን። በልዩ ቀንዎ ላይ ስለተፈጠረው ረብሻ ይቅርታችንን ይቀበሉ። ዴቮን በከንቲባነት ስልጣኑ መለሰላቸው። ይቅርታ አያስፈልግም። ለዜጋ ቅሬታ በሙያዊ ብቃትና በፍጥነት ምላሽ ሰጥታችኋል።
ማርጋሬት የዋይፋይ ግንኙነቷ በተመልካቹ ብዛት ቢቋረጥም በዳታ አማካኝነት ውርደቷ እስከ ዓለም ዳርቻ መሰራጨቱን በድንጋጤ ተመለከተች። ኦፊሰር ሮድሪገዝም እመቤቴ፣ ስለ ቅሬታሽ ሁኔታ መነጋገር አለብን። ዝግጅቱ ሙሉ በሙሉ የተፈቀደና ሁሉንም የከተማ ደንቦች ያከበረ ነው አላት። የተፈቀደ? የማርጋሬት ድምፅ ተንቀጠቀጠ። ለራሱ ሰርግ ራሱ ፈቀደ? ዴቮን በዝግታ አረማት። በእውነቱ ፈቃዶች የሚሰሩት በፓርኮችና መዝናኛ መምሪያ በኩል ነው። ከጥቅም ግጭት ለመራቅ በዚህ አድራሻ ላይ የሚደረጉ ውሳኔዎችን ለሌሎች ትቼ ነበር። ይህ መደበኛ የማዘጋጃ ቤት የሥነ ምግባር ደንብ ነው። ዴቮን የሰነዶቹን ፎልደር አውጥቶ በዝርዝር አሳየ። የፈቃድ ቁጥር 2024 1847 መጋቢት 15 የተመዘገበ ሚያዝያ 2 የጸደቀ ለ30 ቀናት ለሕዝብ አስተያየት ክፍት ሆኖ የቆየ ክፍያው $2847 ሙሉ በሙሉ የተከፈለ የ$2 ሚሊዮን የኢንሹራንስ ዋስትና ያለው። የዴቮን አያት ኤቭሊን በምርኩዛቸው ቀረቡ። በልብሳቸው ላይ ያለችው የከተማ ምክር ቤት ፒን በፀሐይ ታበራለች። ኦፊሰሮች፣ ይህ ወጣት ማህበረሰባችንን ለ6 ዓመታት በታማኝነት አገልግሏል። 2 ዓመት በምክር ቤት አባልነት፣ 4 ዓመት በከንቲባነት። በዊሎብሩክ ታሪክ በ70 ዓመታት ውስጥ ትንሹ ከንቲባ እሱ ነው አሉ። ማርጋሬት ከጥቂት ደቂቃዎች በፊት ንቃ ስትመለከታቸው የነበሩትን አዛውንት በድንጋጤ ተመለከተች። እርስዎ የከተማ ምክር ቤት አባል ነዎት? የቀድሞ የምክር ቤት አባል ነኝ ልጄ። ለ40 ዓመታት ዊሎብሩክን አገልግያለሁ። አንቺ በስተት እየጠቀስሻቸው ያሉትን ብዙዎቹን የማህበረሰብ ደንቦች ለማርቀቅ የረዳሁት እኔ ነኝ አሏት። ማህበራዊ ሚዲያው በከፍተኛ ሁኔታ መቀጣጠሉን ቀጥሏል። በ20 ደቂቃ ውስጥ በቲክቶክ 15000 ተመልካቾች፣ በትዊተር #ሜርዌዲንግ የሚለው ሃሽታግ 8000 ጊዜ ተጠቅሷል። የማርጋሬት የጓሮ አትክልት ማስዋቢያ ቢዝነስ ዊትሞር ላንድስኬፒንግ ገጽ ላይ መጥፎ አስተያየቶች ጎርፉ ጀመር። ተመልካቾች ድርጅቷን በጉግል ፍለጋ እያገኙ ዝቅተኛ ደረጃ 1 ስታር ሬቲንግ ይሰጡት ነበር። የሀገር ውስጥ ዜናዎች ሰበር ዜና፣ የዊሎብሩክ ከንቲባ ሰርግ፣ በጎረቤታቸው ተረበሸ የሚሉ መረጃዎችን ማሰራጨት ጀመሩ። ወይዘሮ ዊትሞር፣ ዴቮን ንግግሩን ቀጠለ። ድርጅትሽ ለማዘጋጃ ቤታችን ፓርኮች ጥሩ አገልግሎት ሲሰጥ ቆይቷል። ዊትሞር ላንድስኬፒንግ ለ5 ዓመታት የመታሰቢያ ፓርክን፣ የከተማውን መስተዳደር ግቢና መዝናኛ ቦታዎችን ሲጠብቅ ቆይቷል። እነዚህ ቃላት ማርጋሬትን እንደ መዶሻ መቷት። ሕይወቷ የተመሰረተው በየዓመቱ $2.3 ሚሊዮን በሚያወጣው የከተማዋ ውል ላይ ነው። በዋና ደንበኛዋ በከንቲባው ላይ የፈጸመችው የዘረኝነት ጥቃት በሺዎች በሚቆጠሩ ምስክሮች ፊት ተመዝግቧል። ቡድንሽ የጋራ ቦታዎቻችንን በማስዋብ ረገድ የሚያምር ሥራ ይሠራል አለ ዴቮን። ይህም ለማርጋሬት የመጨረሻው የውርደትና የኪሳራ ማስጠንቀቂያ ነበር። ክብርነቱ ስትል ተንተባተበች። እኔ አላወቅኩም ነበር። ይህ ሁሉ ትልቅ አለመግባባት ነው። የትኛው ክፍል ነው አለመግባባት የሚባለው? ዴቮን በረጋ ድምፅ መለሰ። በዚህ ሰፈር ውስጥ ስላሉት እነዚህ ሰዎች ያለሽን ስሜት በግልጽ ስትናገሪ ነበር። ይህ በበርካታ ካሜራዎች የተቀረጸው ንግግር ማርጋሬትን ዕድሜ ልኳን ተከትሏት የሚኖር ሆነ። በመላ ከተማው ያለው የሰራተኛ መብት ጠበቆች ወደፊት የመድሎ ክስ ፋይሎችን ለማደራጀት የቪዲዮ ምስሉን ስክሪንሾት ማስቀመጥ ጀመሩ። የቻናል 9፣ ቻናል 12 እና 3 የመስመር ላይ ዜና ዘጋቢዎች በቦታው ደረሱ። ጸጥተኛው የመኖሪያ መንደር ወደ ሚዲያ ትርኢትነት ተቀየረ። እመቤቴ ሲል ኦፊሰር ሮድሪገዝ በይፋ ጠየቃት። ቅሬታሽን ማሻሻል ትፈልጊያለሽ? የድምፅ መጠኑ በሕግ ገደብ ውስጥ ነው። ሁሉም ፈቃዶች ሕጋዊ ናቸው እና ዝግጅቱ ሙሉ በሙሉ በሕግ የተጠበቀ ስብስብ ነው። ማርጋሬት በጭንቀት ዙሪያዋን ተመለከተች። ቀደም ብለው ይደግፏት የነበሩት ጎረቤቶቿ አሁን አይን ለአይን መገጣጠም ፈርተው ሸሹ። ወይዘሮ ፓተርሰን በዝምታ ወደ ቤታቸው ገቡ። አቶ ኮዝሎቭም የራሳቸውን ቀረጻ ሰርዘው ቀስ ብለው ወጡ። እኔ የበላይ ተቆጣጣሪህን ማነጋገር እፈልጋለሁ አለች በደካማ ድምፅ። ሳጀንት ቶምሰን በስልጣን ወደፊት ቀረበ። ተቆጣጣሪው እኔ ነኝ እመቤቴ። ከከንቲባ ዊሊያምስ ጋር በማህበረሰብ ፖሊስ ስራዎች ላይ ለ4 ዓመታት አብሬ ሰርቻለሁ። እሱ በዊሎብሩክ ውስጥ በፖሊስና በህዝብ መካከል ያለውን ግንኙነት ቀይሮታል። ዴቮን ውድ ሰዓቱን አየ። ከቀኑ 10 ሰዓት ከ18 ደቂቃ። ኦፊሰሮች፣ በእናንተ ፈቃድ የሰርግ ስነ ስርዓታችንን መቀጠል እፈልጋለሁ። ባለቤቴ ለዚህ መተጓጉል እጅግ በጣም በትዕግስት ጠብቃለች። በእርግጥም ክብርነቱ፣ ቶምሰን በአክብሮት መለሰ። ለበዓላችሁ ምንም አይነት ተጨማሪ ረብሻ እንዳይኖር እናረጋግጣለን። ማርጋሬት ዓለሟ በቀጥታ ስርጭት ሲፈርስ በግቢዋ መግቢያ ላይ ብቻዋን ቆማ ትመለከት ነበር። የቀጥታ ስርጭቷ አሁን ለ2100 ተመልካቾች እየደረሰ ሲሆን ሁሉም ለታሪክ ማስቀመጫነት እየቀረጹት ነበር። ጎረቤቶችም ያ ያማረ ልብስ የለበሰው ጠቃሚ ሰውዬ ለዚያች ስትጮህ ለነበረችው ክፉ ሴት ለምን እንዲህ በደግነት እንደሚይዛት ለልጆቻቸው ያስረዱ ነበር።
ሙሽራዋ ዛራ በመጨረሻ ድምጿን አሰማች። ዴቮን፣ ሰርጋችንን እናድርግ፣ በቂ ጠብቀናል። ዴቮን ለባለቤቱ በፍቅር ፈገግ አለና ለሕዝቡ ንግግር አደረገ። ክቡራትና ክቡራን፣ በማህበረሰባችን ውስጥ የፍቅር በዓል ስናከብር እንድትታዘቡ ተጋብዛችኋል። የሰርግ ስነ ስርዓቱ ሊጀመር ሲል ዴቮን ማርጋሪት ስለ ስልጣን፣ ማህበረሰብና ውጤት ያላትን እውቀት የሚቀይር አንድ የመጨረሻ እርምጃ ወሰደ። የንግግር ልምድ ባለው ሰው ስልጣን ህዝቡን አነጋገረ። ካሜራዎች ከሙሽራነት ወደ ከንቲባነት የተቀየረውን ዴቮን እያንዳንዱን ቃል ለመቅዳት አተኮሩ። እንደ አንድ ማህበረሰብ እዚህ ከተሰበሰብን ዘንድ ስለ ማዘጋጃ ቤታችን ደረጃዎችና ስለ አቅራቢዎች ተጠያቂነት የምንነጋገርበት ተገቢ ጊዜ ሳይሆን አይቀርም አለ። የማርጋሪት ፊት ነጣ። ቀጥሎ የሚመጣውን ነገር ፍንጭ ወዲያውኑ ተረዳች። የቢዝነስ ውሎቹ አደጋ ላይ ነበሩ። ዴቮን ከሰርግ አዘጋጁ ቦርሳ ውስጥ ታብሌት አውጥቶ የከተማዋን መረጃዎች መመልከት ጀመረ። አሁን ያለው የድምፅ መጠን 64 ዴሲቤል ነው። ይህም ከገደቡ በታች ነው። ኦፊሰር ማርቲኔዝም ማረጋገጠለት። የውጭ ዝግጅት ፈቃዳችን መጋቢት 15 በትክክል ተመስግቧል። $2847 ክፍያ ሙሉ በሙሉ ተከፍሏል። የእሳት አደጋ መከላከያ ፍተሻም ግንቦት 1 ተጠናቋል። ወይዘሮ ዊትሞር፣ እንደ ቆይታሽ የከተማዋ ኮንትራክተር የአቅራቢዎች የሥነ ምግባር ደንብን ታውቂያለሽ አይደል? ማርጋሪት አዎ ክብርነቱ ስትል በሹክሹክታ መለሰች። የቀጥታ ስርጭቷ አሁን 2400 ተመልካቾች ደርሷል። ዴቮን የከተማውን ደንብ አነበበ። አንቀጽ 12.3.7 ማንኛውም ኮንትራክተር ከነዋሪዎች ጋር በሚኖረው ግንኙነት ለማህበረሰቡ ክብርና ሙያዊ ባህሪ ማሳየት አለበት። አድሏዊ ባህሪ፣ ትንኮሳ ወይም ከዊሎ ብሩክ የእኩልነት እሴቶች ጋር የሚቃረን ተግባር የሚፈጽሙ አቅራቢዎች ውላቸው ሊመረመር፣ ሊታገድ ወይም ሊቋረጥ ይችላል። ህዝቡ በአድናቆት ዝም ብሎ ያዳምጥ ነበር። ዴቮን ስሜታዊ ከመሆን ይልቅ በህግ ላይ የተመሰረተ ክርክሩን ቀጠለ። ያንቺ ድርጅት ዊትሞር ላንድስኬፒንግ በአሁኑ ጊዜ በዓመት $2.3 ሚሊዮን የሚያወጡ የከተማ ውሎች አሉት አለ። የመታሰቢያ ፓርክ እድሳት $847,000፣ የአበባ ተከላ $234,000፣ የስፖርት ሜዳ ጥገና $1.2 ሚሊዮን፣ የበዓላት ጌጣጌጥ $89,000። ይህ ቅጽበት የማርጋሪት ጠበቃ በኋላ ላይ እንደገለጸው በፓወርፖይንት የታጀበ የሙያ ሞት ነበር። የዛሬው ክስተት ባለፉት 2 ሰዓታት ውስጥ ለከንቲባው ቢሮ 847 ይፋዊ ቅሬታዎችን አስገኝቷል አለ ዴቮን ስልኩን እያየ። የከተማዋ የእኩልነት ስም አሁን በጥያቄ ውስጥ ወድቋል። በማህበራዊ ሚዲያም የማርጋሪት ድርጅት ደረጃ ወደ 1.2 ኮከብ ዝቅ አለ። እመቤቴ አለ ዴቮን በቀጥታ እያያት። ስለ እነዚህ ሰዎችና ስለ ወረራ የተናገርሽው ንግግር በ17 የተለያዩ ምንጮች ተመዝግቦ 15,000 የሚሆኑ ሰዎች ታይቷል። ማርጋሪት ወዲያውኑ በጭንቀት መቃረን ጀመረች። ክብርነቱ ምንም አይነት የዘረኝነት መንፈስ ኖሮኝ አይደለም። የተጨነቅኩት ስለ ጩኸቱና ስለ ንብረት ዋጋ ነበር። ንግግሬን ከአውዱ ውጭ ወስደውታል አለች። አውድ? ዴቮን በትዝብት ደገመው። እስቲ ያንን አውድ በማዘጋጃ ቤቱ ፖሊሲን መርምረው። ታብሌቱን አውጥቶ ሌላ ሰነድ አሳያል። እንደ ኤሮፓውያን አቆጣጠር በ2022 ድርጅትሽ አድሎን የመቃወም ቃል ኪዳን ያለበትን ስምምነት ፈርሟል። አንድነት በልዩነት የሚለውን የዊሎ ብሩክ መርህ ለማክበር ቃል ገብተሻል። ማርጋሪት በዚያኑ ቀን ከሰዓት በኋላ የፈጸመችው ተግባር የፈረመችውን ቃል ኪዳን የሚጥስ መሆኑ የታሪኩ ትልቅ ግጥም ነበር። ቢዝነስሽ ከከተማዋ የእኩልነት ሥራዎች በእጅጉ ተጠቃሚ ነው ሲል ዴቮን ቀጠለ። ከ2021 ጀምሮ በአነስተኛ ብሔረሰቦች ባለቤትነት የተያዙ አቅራቢዎች ድርሻ በመጨመሩ የድርጅትሽ ገቢ በ23% አድጓል። በተለያዩ ብሔረሰቦች በሚኖሩባቸው ሰፈሮች የምታከናውኚው የማስዋብ ሥራ ከዓመታዊ ውልሽ 35% ይሸፍናል። እያንዳንዱ መረጃ ማርጋሪት የምትከተለው ዘረኝነት ከራሷ የገንዘብ ጥቅም ጋር እንዴት እንደሚቃረን የሚያሳይ ትክክለኛ ምት ነበር። ዘጋቢዋ ሳራ ኪም ማይክሮፎኗን ይዛ ቀረበች። ከንቲባ ዊሊያምስ፣ በወይዘሮ ዊትሞር ድርጅት ላይ የሚከተለው ቅጣት ምን ሊሆን ይችላል? ዴቮን በሙያዊ ብቃት ገለጸ። የማዘጋጃ ቤት አቅራቢዎች ስምምነት 3 ደረጃ ያላቸው የክለሳ ሂደቶችን ይጠይቃል። አንደኛው አስቸኳይ የአፈጻጸም ግምገማ፣ ሁለተኛው በ72 ሰዓታት ውስጥ የሚደረግ የህዝብ ችሎት፣ ሶስተኛው በማህበረሰቡ ላይ የደረሰውን ተጽዕኖ መገምገም። የማርጋሪት ስልክ ያለማቋረጥ ይጮህ ነበር። የንግድ አጋሮቿ፣ ሰራተኞችና አቅራቢዎቿ በጭንቀት ይደውሉ ነበር።
ወሬው በኢንዱስትሪው ውስጥ እሷ ከምትቆጣጠረው በላይ በፍጥነት ተሰራጨ። ማክሰኞ ጠዋት በ3 ሰዓት በከተማዋ ምክር ቤት አዳራሽ የአቅራቢዎች የክለሳ ችሎት ይካሄዳል ሲል ዴቮን አወጀ። ወይዘሮ ዊትሞር ስለ ዛሬው ድርጊቷ የመከላከያ ሐሳቧን ማቅረብ ትችላለች። የሰፈሩ ነዋሪዎችም ምስክርነታቸውን ይሰጣሉ። ችሎቱ ለግልጽነት ሲባል በቀጥታ ስርጭት እንደሚተላለፍ ሲሰማ ውርደቷ ይበልጥ እንደሚሰፋ ታወቃት። ክብርነቱ ስትል ማርጋሬት በተስፋ መቁረጥ ተማጸነች። ስለ መጥፎ የቃላት ምርጫ ይፋዊ ይቅርታ ጠይቃለሁ። ይህ ስለ ማህበረሰባችን ያለኝን እውነተኛ ስሜት አይወክልም። የዴቮን ምላሽ ግን ከባድ ነበር። ወይዘሮ ዊትሞር የማዘጋጃ ቤት ሽርክናዎች የሚጠይቁት በተግባር የተረጋገጠ ሴትን እንጂ ችግር ሲፈጠር የሚቀርብ ይቅርታን አይደለም። ሳጅን ቶምሰን ቀረብ ብሎ ጌታዬ፣ ይህን ክስተት ለውል ክለሳው በይፋ መዝግበን እንድናዘጋጅልዎት ይፈልጋሉ ሲል ጠየቀ። ዴቮንም አዎ ሳጅን፣ ሁሉንም የምስክርነት ቃላትና የሚዲያ መረጃዎችን አካተ ሙሉ ሪፖርት አዘጋጅ ሲል አዘዘ። ማርጋሬት በዘረኝነት ንግግሯ ምክንያት የ23 ሰራተኞቿ ሕይወት አደጋ ላይ መውደቁንና ድርጅቷ መፈራረሱን በተግባር አየች። ዴቮን ለካሜራዎቹ ንግግሩን ቀጠለ። ማንኛውም ውሳኔ ሲተላለፍ የሰራተኞቿንና የቤተሰቦቻቸውን ሁኔታ ግምት ውስጥ ያስገባል። ፍትህ ሚዛናዊ መሆን አለበት። ሆኖም ግን የታክስ ከፋዮች ገንዘብ ከማህበረሰባችን እሴት ጋር የሚቃረኑ አቅራቢዎችን ሊደግፍ አይችልም። የኢኮኖሚው እውነታ አስከፊ ነበር። የከተማዋ ውል ከተቋረጠ ድርጅቷ ይከስራል። በዓመት $2.3 ሚሊዮን የሚያስገኝላትን የከተማ ውል የሚተካላት የግል ደንበኛ የላትም። ዘጋቢው ጄምስ ዊልሰን ከንቲባ ዊሊያምስ ይህ ክስተት ዊሎብሩክን ለዘር እኩልነት ያላትን ቁርጠኝነት እንዴት ያሳያል ሲል ጠየቀ። ዛሬ ስርዓታችን እንደሚሰራ አሳይቷል ሲል ዴቮን በራስ መተማመን መለሰ። አድሎ ሲፈጠር ማህበረሰባችን ምላሽ ይሰጣል። አቅራቢዎች ደንብ ሲጥሱ ተጠያቂነት ይከተላል። ማርጋሬት የመጨረሻ ተማጽኖ አቀረበች። ክብርነቱ፣ እዚህ ለ15 ዓመታት ኖሬያለሁ። አንድ ስህተት የገነባሁትን ሁሉ ሊያፈርስብኝ አይገባም። ዴቮንም ወይዘሮ ዊትሞር፣ አንድ ስህተት የሚባለው ድንገተኛ ክስተት ሲሆን ነው። ያንቺ ንግግር ግን ቃል ከገባሽው ደንብ ጋር የሚቃረን ውስጣዊ አመለካከትን የገለጠው። እነዚህ ጎረቤቶቼ፣ መራጮቼና ቤተሰቦቼ ናቸው። ለእነሱ ያለሽ ዝቅተኛ እይታ ከከተማዋ ጋር ለመስራት ብቁ መሆንሽን ጥያቄ ውስጥ ይከተዋል አላት። በመጨረሻም ዴቮን እንዲህ አለ። ወይዘሮ ዊትሞር፣ ከማክሰኞ ችሎት በፊት ጠበቃ ብታማክሪ ይሻላል። ውላችን በሕግ የተረጋገጡ የሥነ ምግባር ደንቦችን ይዟል። በዚህ የመጨረሻ ማስጠንቀቂያ ዴቮን ወደ ሰርግ ተጋባዦቹ ዞረ። ኦፊሰሮች ስለ ሙያዊ ብቃታችሁ አመሰግናለሁ። ጎረቤቶች ስለ ትዕግስታችሁ አመሰግናለሁ። ሚዲያዎች ለሰርጋችን ክብር ስጡ። ወይዘሮ ዊትሞር፣ ማክሰኞ ጠዋት በ3 ሰዓት እንገናኛለን። ከንቲባው ተናግረው ጨረሱ። ፍትህ በሂደቱ ይቀጥላል። ማርጋሬት ዊትሞርም በናቀችውና ባጠቃችው ሰው እጅ ከፍተኛው ስልጣን ባለበት ማህበረሰብ ውስጥ ተጠያቂነት እንደሚጠብቃት አረጋገጠች። የሰርግ ስነ ስርዓቱ በመጨረሻ ከቀኑ 10:31 ላይ ተጀመረ። በ200 ሰዎች፣ በፖሊሶች፣ በጎረቤቶች፣ በጋዜጠኞችና በሺዎች በሚቆጠሩ የቀጥታ ስርጭት ተመልካቾች ፊት ቃለ መሐላ ተፈጸመ። ሬቨረንድ ዊሊያምስ ያንን ልዩ ጉባኤ ሲያነጋግሩ ዴቮን የዛራን እጆች ያዘ። የተወደዳችሁ ወዳጆቼ፣ ዛሬ እዚህ የተሰበሰብነው በመከራ ፊት ፍቅርን ለማክበር ነው ሲሉ ሬቨረንዱ ንግግራቸውን ጀመሩ። ድምፃቸው ከከሰዓት በኋላው ክስተት በኋላ ልዩ ትርጉም ነበረው። ዛሬ ጸጋ እንዴት ጥላቻን እንደሚያሸንፍ፣ ክብር ደግሞ አድሎን እንዴት ድል እንደሚያደርግ አይተናል። ማርጋሬት በመስኮቷ በኩል መጋረጃዋን በጥቂቱ ገልጣ ጎረቤቶቿ እሷ ልታዋረደው የሞከረችውን ሰው ሲያከብሩት ስመለከት ነበር። ስልኳ ከጋዜጠኞች፣ ከቁጡ ደንበኞችና ከተጨነቁ ሰራተኞች በሚመጡ ጥሪዎች ያለማቋረጥ ይርገበገብ ነበር። አመሻሹ ላይ ታሪኩ በአካባቢው ዜናዎች ላይ የበላይነቱን ያዘ። የቻናል 7 ሰበር ዜና የዊሎብሩክ ከንቲባ ሰርግ በዘረኛ ጎረቤት ተረበሸ፣ የከተማዋ ውሎች በክለሳ ላይ ናቸው የሚል ነበር። የማርጋሬት ድርጅት ድረገጽ በብዛት በሚገቡ ተቃዋሚዎች ምክንያት ተቋረጠ። በጎግል ላይ ያለውን የንግድ ደረጃዋን ከ4000 በላይ መጥፎ አስተያየቶች በመጉረፋቸው ወደ 1.1 ኮከብ ዝቅ አለ። ማክሰኞ ጠዋት የከተማው ምክር ቤት አዳራሽ በሰው ተሞልቶ ነበር። ማርጋሬት ከጠበቃዋ ጋር በመሆን በተዘጋጀ የጽሑፍ መግለጫና በጭንቀት ምክንያት የደረሰባትን የጤና ችግር ማስረጃ ይዛ ገባች።
በሚንቀጠቀጡ ወረቀቶች ላይ የማይታወቅ አድሎና እጅግ የከፋ የተሳሳተ ፍርድ አሳይቻለሁ። ቃላቶቼ ይቅርታ የማይደረግላቸው ናቸው። እውነተኛ እሴቶቼን አይወክሉም ስትል አነበበች። በ4 ሰዓታት የቆይታ ጊዜ ውስጥ 23 የማህበረሰብ አባላት ምስክርነታቸውን ሰጡ። ዲቮን ከውሳኔው ራሱን በማግለሉ ምክትል ከንቲባ ካትሪን ጄንኪንስን የግምገማ ኮሚቴውን መራች። ወይዘሮ ሲንክሌር በተሰባበረ እንግሊዝኛ በእነዚህ 40 ዓመታት ውስጥ ደስ በሚሉ በዓላት ላይ እንዲህ ያለ አስከፊ ቃል አይቼ አላውቅም፣ ግን ባለፈው ክረምት ማርጋሬት ሸቀጣሸቀጥ ስሸከም እንደረዳችኝም አይቻለሁ። ሰዎች ቢመርጡ መለወጥ ይችላሉ ሲሉ መሰከሩ። የኮሚቴው ውሳኔ ፍትህን ከርህራሄ ጋር ያጣመረ ነበረ። ዊትሞር ላንድስኬፒንግ ለ18 ወራት በሙከራ ደረጃ እንዲቆይ ተወሰነ። ማርጋሬት ደግሞ የግዴታ የባህል ግንኙነት ስልጠና እንድትወስድ፣ በየሩብ ዓመቱ ልዩነትን የተመለከቱ ሪፖርቶችን እንድታቀርብና በዊሎ ብሩክ የማህበረሰብ ማዕከል ለ100 ሰዓታት የማህበረሰብ አገልግሎት እንድትሰጥ ተወሰነባት። ይህ ስለ ቅጣት አይደለም ሲሉ ምክትል ከንቲባዋ ጄንኪንስ ገለጹ። ስለ ማገገምና አቅራቢዎቻችንን የማህበረሰባችንን እሴት እንዲያንጸባርቁ ስለማረጋገጥ ነው። ዴቮን ያመጣቸው የሥርዓት ለውጦች ዘላቂ ሆኑ። የዊሎ ብሩክ አቀባበል ተነሳሽነት በ30 ቀናት ውስጥ ተጀመረ። ይህም ለአድሎ ቅሬታዎችና ለማህበረሰብ ግጭቶች አዲስ አሰራር ዘረጋ። የማርጋሬት ለውጥ ፈጣን አልነበረም፣ ነገር ግን የሚታይ ነበረ። መጀመሪያ ላይ በግዴታ የጀመረችው ስልጠና ቀስ በቀስ ፈጽሞ የማታውቃቸውን ውስጣዊ አድሎዎቿን እንድትረዳ አደረጋት። ከ6 ወራት በኋላ ቃላቶቼ በሌሎች ላይ ምን አይነት ስሜት እንደሚፈጥሩ አልተረዳሁም ነበር ስትል በማህበረሰብ መድረክ ላይ አመነች። ከሐሳብ ይልቅ ተጽዕኖ ይበልጣል አለች። በማዕከል ውስጥ የምትሰጠው አገልግሎት ከዚህ ቀደም ትፈራቸው ከነበሩ የተለያዩ ቤተሰቦች ጋር በየቀኑ እንድትገናኝ ያደረጋት። ቀስ በቀስ እውነተኛ ግንኙነቶች በድሮ ግምቶች ተተኩ። ማርጋሬት በድርጅቷ ውስጥ አዲስ የሰራተኞች ስብጥር ፈጠረች። ይህን ያደረገችው ከሕግ ግዴታ የተነሳ ሳይሆን ስልጠናው ያልታዩ ተሰጥኦዎችን እንድታይ ስላደረጋት ነው። ከሰርጉ 9 ወራት በኋላ ዲቮንን በገበያ ቦታ ባገኘችው ጊዜ ያገኘኋቸው ምርጥ ሰራተኞች ናቸው ስትል ተናዘዘች። በራሴ ድንቁርና ምክንያት ቢዝነሴን ላጣው ጥቂት ቀርቶኝ ነበር። ከ1 ዓመት በኋላ ዊሎ ብሩክ ለእኩልነት አስተዳደር እንደ ምሳሌ ተጠቀሰች። የማርጋሬት ድርጅትም ከአቅራቢዎች ማህበር የልዩነት የላቀ ሽልማት አገኘ። ይህ ከውርደት በኋላ ማንም ሊገምተው የማይችል ውጤት ነበር። የዲቮንና የዛራ የመጀመሪያ ዓመት የሰርግ በዓል በየዓመቱ የሚከበር የማህበረሰብ ባህል ሆነ። ማርጋሬት የጓሮ አትክልት ማስዋብ አገልግሎትን በነጻ ታበረክታለች። አሁን እንደ ታማኝ የህዝብ አጋር ትታያለች። የእሷ ታሪክ በትምህርት ቤቶች ውስጥ የግል ለውጥና መታደስ እንደሚቻል ማስተማሪያ ሆነ። ለውጥ በአንድ ጀንበር አይመጣም ሲል ዴቮን በአንድ የከንቲባዎች ጉባኤ ላይ ተናገረ። ለውጥ የሚመጣው ማህበረሰቦች ከንዴት ይልቅ ተጠያቂነትን፣ ከቅጣት ይልቅ ሂደትን ሲመርጡ ነው። የማርጋሬት ለውጥ ፍጹም ባይሆንም እውነተኛ ነበረ። አንድ የዘረኝነት ጩኸት ሳታስበው ልዩነቶች የሚከበሩበት፣ የሚታዩበትና የሚፈቱበት ጠንካራ ማህበረሰብ ፈጠረ። ዊሎ ብሩክ አመራር ለተምሳሌታዊ ድርጊቶች ሳይሆን ለተቀናጀ የሥርዓት ለውጥ ቅድሚያ ሲሰጥ፣ ፍትህ ከማጥፋት ይልቅ በማነጽ ላይ ሲያተኩር እና ማህበረሰቦች እርስ በርስ ከመከፋፈል ይልቅ አብሮ ማደግን ሲመርጡ የእውነተኛ እርቅ ታሪኮች ሊሳኩ እንደሚችሉ ሕያው ምስክር ሆነች። ከ3 ዓመታት በኋላ ዲቮን ዊሊያምስ ማርጋሬት የሰርግ አበባውን ነጥቃ ወደ ፍሳሽ ቱቦ በወረወረችበት በዚያው ቦታ ላይ ቆመ። አሁን ግን በእጁ የያዘው የዊሎ ብሩክ ከተማ በብሔራዊ ማዘጋጃ ቤቶች ሊግ ናሽናል ሙኒሲፓል ሊግ የአሜሪካ የአካታች ማህበረሰብ አርአያ ተብላ መመረጧን የሚገልጽ ይፋዊ አዋጅ ነበር። ይህ ለውጥ ማንም ካሰበው በላይ ሰፊ ተጽዕኖ ነበረው። የሃርቫርድ ኬኔዲ ትምህርት ቤት የቀውስ አመራር በአካባቢ መስተዳደር የዊሊያምስ ሰርግ ምላሽ በሚል ርዕስ ጥናታዊ ጽሑፍ አዘጋጅቶለታል። 23 የሚሆኑ ከተሞችም የዊሎ ብሩክን የአቀባበል ፖሊሲዎች በራሳቸው መዋቅሮች ውስጥ አካተዋል። ማርጋሬት ዊትሞር በዓመታዊው የአንድነት ቀን በዓል ላይ ወደ መድረኩ ቀረበች። እጆቿ ከዓመታት በፊት ከነበሩት ይልቅ የረጋ ይመስሉ ነበር። ከ3 ዓመት በፊት በዚህ ፓርክ ውስጥ ከሁሉ የከፋው ማንነቴን ይዤ ቆሜ ነበር ስትል ለተሰበሰቡት 800 ነዋሪዎች ተናገረች። ዛሬ ግን እውነተኛ ማህበረሰብ ማለት ሁሉም ሰው የእኔ ነው የሚል ስሜት የሚሰማው መሆኑን ተረድቻለሁ። የእሷ የጓሮ አትክልት ማስዋብ ድርጅት አሁን አድሎ የሌለበት የሰራተኞች ቅጥርን በማስፈን በኩል መሪ ሆኗል።
በዘረኝነት ንግግሯ ምክንያት ሊፈርስ የነበረው ቢዝነስ አሁን በልዩነት እሴት ላይ ለሚሰሩ 5 ማዘጋጃ ቤቶች አገልግሎት እየሰጠ ይገኛል። በነበረኝ ማንነት አልኮራም ስትል ማርገሬት ንግግሯን ቀጠለች። ነገር ግን ይህ ማህበረሰብ የተሻልኩ ሰው እንደሆነ ለሰጠኝ ሁለተኛ ዕድል አመስጋኝ ነኝ። ህዝቡ ያጨበጨበው ለድሮ ስህተቷ ሳይሆን ላለፉት 3 ዓመታት በተግባር ላሳየችው እውነተኛ ለውጥና ለማህበረሰቡ ላበረከተችው አገልግሎት ነበር። የዲቮን የህዝብ ድጋፍ ወይም አፕሩቫል ሬቲንግ ወደ 89% ከፍ ብሏል። ይህም በክልሉ ታሪክ ከፍተኛ ውጤት ነው። የዛራ የበጎ አድራጎት ሥራም ወደ 12 አጎራባች ከተሞች ተስፋፍቷል። የሰርግ ታሪካቸውም እውነተኛ የህይወት ታሪኮች ጥላቻ ከፍትህ ጋር ሲገናኝ በሚል ርዕስ ጥጉን ያዳረሰ ዘጋቢ ፊልም እንዲሰራበት አነሳስቷል። እነዚህ ተራ ተረቶች ሳይሆኑ ለአድሎ የሚሰጡ የተቀናጁ ምላሾች እንዴት ዘላቂ ለውጥ ማምጣት እንደሚችሉ የሚያሳዩ እውነተኛ ዓለማዊ ምሳሌዎች ናቸው። ያ በማህበራዊ ሚዲያ የተሰራጨው የጥላቻ ቅጽበት ሌሎች ቤተሰቦች መሰል ትንኮሳ እንዳይደርስባቸው የሚከላከሉ አዳዲስ ፖሊሲዎች እንዲወጡ ምክንያት ሆኗል። እንደነዚህ ያሉ ያልተቆረጡ የታሪክ ምዕራፎች ጸጥ ያለ ጥንካሬ ከጩኸትና ከጥላቻ ይልቅ ውጤታማ በሆነ መንገድ ድል እንደሚያደርግ ያረጋግጣሉ። የዲቮን የረጋ ምላሽ መሪዎች ከስሜታዊነት ይልቅ ስርዓታዊ ፍትህን ሲመርጡ ብልህነት ከማስፈራራት በላይ እንደሚገዝፍ አሳይቷል። ይህ ታሪክ ከዊሎብሩክ ባለፈም ትልቅ ተጽዕኖ አሳርፏል። በመላ ሀገሪቱ የሚገኙ የማዘጋጃ ቤት መሪዎች የአቅራቢዎችን የሥነ ምግባር ደንብ ሲያረቅቁ የዊሊያምስ ስታንዳርድን እንደ መመሪያ ይጠቀማሉ። የፖሊሲ መመሪያዎችም ክስተቱን ግጭትን በሰላም ለመፍታት እና ከማህበረሰቡ ጋር ግንኙነት ለመገንባት እንደ ማሰልጠኛ ይጠቀሙበታል። እውነተኛ ለውጥ የሚመጣው እንደነዚህ ባሉ ቅጽበቶች ነው ሲል ዴቮን የአንድነት ቀን ንግግሩን አጠቃለለ። ከግንብ ይልቅ ድልድይ ለመገንባት ስንመርጥ፣ ግጭትን ወደ ውይይት ስንቀይርና ልዩነቶቻችንን ይበልጥ ጠንካራ እንደሚያደርጉን ስናረጋግጥ ለውጥ ይመጣል። የእናንተ ድምፅ ለእነዚህ ለውጦች ወሳኝ ነው። ውድ ተከታዮቼ፣ እናንተስ በዲቮን ቦታ ብትሆኑ ምን ታደርጉ ነበር? በማህበረሰባችሁ ውስጥ እንዲህ ያሉ አድሎ ገጥሟችሁ ያውቃል? ታሪካችሁን ከታች ባለው የአስተያየት መስጫ ኮሜንት ላይ አካፍሉን። ያስታውሱ፣ ለጥላቻ የሚሰጥ ትልቁ ምላሽ ቁጣ ሳይሆን ከኛ በኋላ የሚመጡትን ሁሉ የሚጠብቅ የተቀናጀና ስርዓታዊ ለውጥ ነው። ለተጨማሪ አነቃቂ ታሪኮች ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ